እና አብይ የነዳጅን በተመለከተ አስቸኳይ ጊዜ አዋጅ አውጇል። ነዳጅ አጠቃቀም ሙሉ በሙሉ ሴንትራላይዝ ሆኗል። በግል የሚወሰን እንዳልሆነ በሁሉም ሚዲያዎች እየተናገረ ነው። አብይም ወጥቶ ሁሉም አመራሮች ወጥቶ እንዲናገሩ ተደርጓል። ኢትዮጵያ ውስጥ አሁን እንግዲህ ነዳጅ የሚያስተዳድረው ሙሉ በሙሉ በአብይ ትዕዛዝ እንደሆነ በከፍተኛ ሴኪዩሪቲ ጉዳይ ሆኖ እንደቀረበ ያው ከሚዲያ ሰምታችኋል። ዋናው ነገር እነሱና የማይነግሩት የነዳጅ የአስቸኳይ ጊዜ አዋጅ መታወጁን በእጅ አዙር ይገባቸዋል። ግን ያ ነገር ነው ያደረጉት። ነገር ግን ያንዣበበው አደጋ እንዳለ ነው። ስለዚህ በዚህ በነዳጅ እጦት ወይ ደግሞ ቀውስ ምክንያት እነ አብይ እየወሰዱ ያሉት እርምጃዎችን እሱን ተከትሎ እየመጣ ያለው አደጋዎችን ነው አሁን ለማውራት የምፈልገው። እንግዲህ መጀመሪያ ባለፈው ሳምንት አህመድ ሺዴ ወጥተው ነዳጅ ጠፍቷል፣ በመካከለኛ ምስራቅ ጦርነት ምክንያት ነዳጅ የለም፣ ቁጠባ አድርጉ፣ በቃ ጉድ ሆነናል ብሎ ተናግሮ ነበር አህመድ ሺዴ። ያው እንደምታስታውሱት ነው አህመድ ሺዴ ወጥተው አንደኛ ነዳጅ ቁጠባ ላይ ተናገረ። ከዛ ደግሞ ቀጥሎ የነዳጅ ኮንትሮባንድም ኢትዮጵያ ውስጥ እያስቸገሩን ነው፣ ስለዚህ እነሱ ላይም እንረባረብ የሚል የውሸት ጥሪ አድርጎ ነበር። ከዛ ቀጥሎ ደግሞ አብይ አህመድ ራሱ ነዳጅን እንቆጥብ ብሎ መግለጫ ወጣ። እሱም በመካከለኛው ምስራቅ በተፈጠረው ቀውስ የነዳጅ ምናምን ሆነ፣ ችግር ውስጥ ገባን፣ ስለዚህ ነዳጅን በቁጠባ እናድርግ ምናምን ብሎ አብዛኛው ሰው ደግሞ በእግር እንዲሄድ የኔን ኮሪዶር ተጠቀሙ፣ ባይሲክል ንዱ ምናምን ብሎ እሱም መግለጫ አወጣ። አብይን ተከትሎ ደግሞ የመንገድና የትራንስፖርት ሚኒስቴር አለሙ ስሜ የሚባል ሰው እሱም መግለጫ ሰጠ። ከአለሙ ስሜ ቀጥሎ ደግሞ አዳነች አቤቤ ለአዲስ አበባ ከተማ ነዋሪዎች የራሷን መግለጫ ሰጠች። አንድ በአንድ ነው እንግዲህ በተርታ እና እንትኑ አስቸኳይ ጊዜ አዋጁ በጣም ጠንከር ያለ ስለመጣ ሁሉም መፈጸም ስላለበት ለመንግስት ተቋማት ቀጭን ትዕዛዝ ስለተሰጠ ስራ ላይ እንዲውል ነው የተፈለገ። ስለዚህ ከባድ ነገር ነው። የነዳጅ ጉዳይ ቀውስ ውስጥ ገብቷል። መንግስትም ቀውስ ውስጥ ገብቷል። ኢትዮጵያውያን አሁን ይጎዳሉ። ምንድን ነው ይሄ ነገር የምለውን ነው የምናየው። አሁን የዓለሙ ስሜን እናዳምጠው። እሱ የሚያወራውን ትንሽ መሳቅም ስላለብን አይደለንም። ዓለም የተፈተነበት ነው። እኛ ደግሞ በዚህ ቀጠና አካባቢ ስላለን የበለጠ እንፈተናለን። የባህር በር ስለሌለን የበለጠ እንፈተናለን። ይሄም ፈተና እንግዲህ በኢትዮጵያዊ ጽናት በአስተዋይነት ማለፍ ያስፈልጋል። አንዱ ፈተና የሚመጣው በትራንስፖርት ሴክተር ላይ በነዳጅ ምክንያት ሁለት ነገር ነው የተፈጠረው። አንደኛ እጥረት ነው። የአቅርቦት እጥረት ተፈጠረ። ከአቅርቦት እጥረት መፈጠር ጋር ተያይዞ ደግሞ ዋጋ አሻቀበ። ሁለቱም ፈተናዎች የተፈተነ ነው። መግዛት እንኳን ብንችል አቅርቦቱ ስለሌለ መግዛት አንችልም ማለት ነው። ስለዚህ ሁለቱንም ፈተናዎች ነው መቋቋም ያለ። ከዋጋ ውድነት ከዋጋ መናር አንጻር አሁን እዚህ ላይ መግዛት እንኳን ብንችል አለ። ስለዚህ አሁን ነዳጅ ብለቀቅም መግዛት አይችሉም ማለት እኮ ነው። እና በኢትዮጵያዊነት ጽናት ይህንን ፈተና እንለፍ ምናምን የሚለው እሱ ቀልድ ነው። እስቲ እናዳም ጋር ታይዞ የሚመጣውን ስቲል መንግስት እየደጎመ ነው ያለው። ብዙ ቢሊዮን ብሮችን እየደጎመ ነው ያለው። ቀጥታ በተለይ በደሃው ላይ እንዳያርፍ ይሄ የዋጋ ጭማሪ እየደጎመ ነው ያለው። ቢሆንም ግን ያው ፈተናው አለ።
የተለያዩ ዘዴዎችን መጠቀም ይኖርብናል ማለት ነው። ሁለተኛ አቅርቦት ችግር ነው። ሁለቱም ስለሚፈትነን በዚህ ጊዜ የእኛ ክትትልና ቁጥጥር እንዳለ ሆነው ምክር ሀሳብ መስጠት እንዳለ ሆነው ህዝቡም ማድረግ ያለባቸው ነገሮች አሉ። አንደኛ የግል መኪና የሚጠቀሙ የመንግስት መኪና የሚጠቀሙ አካላት ወደ ብዝሃ ትራንስፖርት መሻገር። ብዝሃ ትራንስፖርቱ አንደኛ ብዙ ሰዎችን ስለሚጭን ዋጋ እንጋራለን፣ የዋጋ ተጽዕኖ ይቀንሳል። ሁለተኛ የኤሌክትሪክ አሉ የኤሌክትሪክ አውቶቡሶች፣ የኤሌክትሪክ ሚኒባሶች፣ የኤሌክትሪክ ራይዶች ስላሉ ወደዛ ሽፍት ካደረግን ነዳጃችንን እንቆጥባለን፣ ከዋጋ ንረቱም ራሳችንን እንከላከላለን። ሶስተኛ መኪና መጋራት፣ ተሽከርካሪ መጋራት። ቤተሰብ 10 ልጅ ያለው 5 ልጅ ያለው ሀብታም ቤተሰብ 5 መኪና 10 መኪና ኖሮት ከሆነ አሁን ለሀገር ብሎ ለህዝብ ላይ የሚመጣው አደጋ ብሎ ሀገር እንድትቀጥል ይሄ እንቅስቃሴው አሁን ሌላ በአውቶቡስ ባስ ከተማ ባስ ሂዱ የምለውን እንቀበል። ከዛ በኋላ ደግሞ ምንድነው የሀብታም ልጆች የሀብታም ቤተሰብ 10 መኪና ያላቸው ሰዎች አላችሁ እና በአንድ መኪና ሂዱ። እንደው 10 መኪና ያላቸው የሀብታም ስንት ናቸው? አሁን ኢትዮጵያ ውስጥ አንድ ቤተሰብ ውስጥ 10 መኪና ያላቸው ቤተሰብ ኢትዮጵያ ውስጥ ስንት ነው? እንደው 10 መኪና ይላል። እንደው ኢትዮጵያ ውስጥ እንዳለ ከመተማ እስከ ሞያሌ፣ ከጅጅጋ እስከ መቀሌ፣ እስከ ደምቢዶሎ ሁሉ መኪና ያለው ይመስላል። እኔ የት ሀገር እንደሚኖሩ እነኚህ ሰዎች አይገባኝም። አንድ ቤት ስንት ነው? አሁን አዲስ አበባ ነው። እሺ አዲስ አበባ ውስጥ ባለሀብቶች አሉ እንበል። 10 መኪና የሚነዱ አንድ ቤተሰብ ውስጥ እንግዲህ ባልና ሚስት ለየብቻ አላቸው። 8 ልጆቻቸውም አንዳንድ መኪና። እንደዛ አይነት አዲስ አበባ ውስጥ ስንት ሰው ነው የሚሆነው? ስንት ሰው ነው? እንደው ይሄ እንደ መነሻ ንግግር ተወስዶ ለኢትዮጵያ ሕዝብ እንደው አቅጣጫ ይሰጣል። የሚገርም እኮ ነው። ያለችንን ነዳጅ በቁጠባ እንድንጠቀም ተሽከርካሪን ሰብሰብ ብሎ መጠቀም ያስፈልጋል ማለት ነው። እንዲሁም የመንግስት መስሪያ ቤትም እንዲሁ ሰብሰብ ብሎ መጠቀም፣ እንቅስቃሴን መገደብ። ክቡር ጠቅላይ ሚኒስትራችን ባስተላለፉት መልእክት መሰረት እንቅስቃሴን መገደብ፣ አላስፈላጊ እንቅስቃሴዎችን መገደብ፣ የግድ ካልሆነ እንቅስቃሴ መገደብ፣ የተሽከርካሪ እንቅስቃሴ መገደብ። ሌላኛው ህዝባችን መጠቀም ያለበት እና አሁን ከኮሪደር ልማቱ ጋር እየተለመደ ያለው በእግር ጉዞ፣ ቅርብ ርቀቶችን በእግር መጓዝ ከናካቴው ወደ እግር መጓዝ ሳንገባ የቅርብ ርቀቶችን በእግር መጓዝ። አንዳንድ ከናካቴው ወደ እግር ጉዞ ልንገባ ነው ማለት እንደው አሁኑ ጀምሩ ያለ ነው። ቅርብ እና በፈረስም ባለፈው የሆነ ሰዓትም በፈረስ መሄድ ምናምን የሚል ወሬ አውርቶ ነበር። አላስታውስም ግን ኤግዛክትሊ ቦታ ለስራ ስንሄድ፣ ቅርብ ቦታ ለሌላ ጉዳይ ስንሄድ በእግር የመሄድን ታክሲ ከመያዝ ተሽከርካሪ ከመጠቀም ተቆጥበን በእግር መሄድ ያለብን። ሌላው ለባለሀብቱ የኤሌክትሪክ ተሽከርካሪዎችን በብዛት እንዲያስገባ፣ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በብዛት እንዲያስገባ። ያ በጣም ይዘገንናል እነሱም ያወሩት። በተመሳሳይ መልክ ደግሞ አዳነች ለምሳሌ እንትን ያወጣችው እሷም በእግሩ መጓዝ የግድላል የሚል መግለጫ አውጥታለች። በእግር ሂዱ። አሁን ምን በእግር ኦኬ፣ ኮሪደሮች ያሉበት ኦኬ፣ ወክ አርጉ። እሺ፣ ሰው ከሲኤምሲ ጀምሮ መርካቶ ለመሄድ በእግር ይሄዳል። እንደው ከየት እስከየት ነው በእግር የሚሄዱት? ከቡራዩ ከአምቦ ድረስ በእግር ነው የሚሄዱት ወይስ
ከባህር ዳር ወደ አዲስ አበባ የሚመጣው በእግር ነው የሚሄዱት። አሁን ወይ እነኚህ ሰዎች አለማው ስሜም ይሁን አብይ አህመድም ይሁን አህመድ ሽዴም ይሁን አዲስ አበባ ውስጥ ከአዲስ አበባ ደግሞ ፒያሳን የሚያስተዳድሩ ይመስለኛል። የፒያሳ መንግስቶች ናቸው እነኚህ። እዚሁ ወክ አድርጉ የሚባለው ጭንቅላታቸው ውስጥ እነ አብይ ከ4 ኪሎ ቤተ መንግስት ፓርላማ ለመድረስ ወክ ያደርጋል። እነኚህ ሚኒስቴሮች ወክ ያደርጋሉ ወይ? እንደዛው 1 ሜትር 2 ሜትር 10 ሜትር 500 ሜትር ወክ ያደርጋሉ ወይ? አያደርጉም። እሺ የኢትዮጵያ ህዝብ ወክ እንዴት ነው የሚያደርገው? ሰው ከጅጅጋ ተነስቶ ድሬዳዋ ለመሄድ በእግር ነው የሚሄደው። ወክ አድርጉ ሲባል ለኢትዮጵያ ህዝብ ወክ አድርጉ ሲባል እንዴት ነው የሚሆነው? እንደው ከ6 ኪሎ 4 ኪሎ እንኳን መተ የሆነ እቃ ገዝተ ለመመለስ 4 ኪሎ ለነገሩ ቤተ መንግስት ነው። እዛ እንትን እንበል እዛ ከ6 ኪሎ ፒያሳ ሄደ የሆነ ነገር ገዝተ እሱም ለካ ፒያሳም አሁን የበሸነና ጉዳይ ነው። እዛም ወክ ነው የምታደርገው። ኤኒዌይስ የሆነ ቦታ እቃ ገዝተ ለመመለስ ወክ አርግ ትሸከማለህ። እንዴት ነው የምትመለሰው? እና አሁን ወደ ድሮ እንትን ወደ በቅሎ አህያ በጋሪ ምናምን ሊመልሱን ነው መሰለኝ። እና እያደረጉ ያሉት እኔ አንዳንዴ አቅጣጫ ሲሰጥ ህግ ሲወጣ ማለት ህግ ሳይሆን እንደዚህ እንትን አስቸኳይ ጊዜ አዋጅም ስለሆነ ያው ህግ የሚባል ነገር የለም። እንትኑን ለምንድን ነው ማያስቡት? ለማን ነው አቅጣጫ? ከኮቶቤ ተነስቶ ነው ወደ ሲኤምሲ የሚሄዱ ወይ ከዛ መገናኛ ቦሌ ለመሄድ በእግር ነው የሚሄዱት? እና በቃ እና ሁሉም ነገር ሊቆም ነው ማለት ነው። ዞሮ አሁን እነሱ አሁን ቁጠባ በእግር ሂዱ፣ የኤሌክትሪክ መኪና ደግሞ አሉ። ኤሌክትሪክ ራሱ ለቤት አለ እንደ ኢትዮጵያ ውስጥ ማን ነው? አሁን እኮ የኤሌክትሪክ ክፍያ ራሱ አልቻልንም። እሱም በፈረቃ የሆነበት ሀገር የኤሌክትሪክ መኪና ደግሞ ያወራሉ። እና ያሳዝናል ብቻ አጠቃላይ የነዳጅ አስቸኳይ ጊዜ አዋጁ እንዴት እንደሚፈጸም ምናየው ይሆናል። ነገር ግን ሙሉ በሙሉ እነ አብይ ፈርቷል። ምንድን ነው የፈሩት የምለውን ነገር ብናወራ አንደኛ ይሄ ነዳጅ ተሽከርካሪዎችን ብቻ ሳይሆን የሚጎዳው ሙሉ በሙሉ ኢኮኖሚውን ክራሽ እያደረገ ነው። ኢትዮጵያ ውስጥ ሙሉ በሙሉ በቀጥታ ኢኮኖሚውን ክራሽ እንዴት ነው የሚያደርገው የምለው አንደኛ ማኑፋክቸሪንግ ኢንዱስትሪ ሙሉ በሙሉ በነዳጅ ነው ያስፈልጋል። ነዳጅ የግድ ነው እና ኢንዱስትሪዎች ነዳጅ ይፈልጋሉ። ትራንስፖርት ቅድም ብለናል። ኮንስትራክሽኖች፣ ማሽኖች እንዳሉ ነዳጅ ይፈልጋሉ እና እነኚህ ክራሽ ያደርጋል። ሙሉ ኢኮኖሚው ክራሽ ሲያደርግ ገቢ የለም፣ የሚከፈል ገቢ የለም። ኑሮ ውድነቱ በቃ ጣራ ይነካል። ጤፍ እንኳን ሽንኩርት ከመቂ ወይ ደግሞ ከሌላ አካባቢ ለማስገባት ከደቡብ ለማስገባት በምንድን ነው የምታመጣ? ሁሉም ነገር ላይ የዋጋ ንረት ይጨምራል። ስለዚህ ሙሉ በሙሉ ይሄ ነገር በቃ ኢኮኖሚው ይቆማል። ኢኮኖሚው አሁን ኦልሬዲ ዴፖን እየተጠቀሙ ነው። ዴፖ ማለት እንግዲህ መከላከያ ሰራዊት የራሱ ዲፖ አለው። ያው አሁን ነዳጅ ስለሌለ ወደ ዲፖ ተመልሷል። አሁን አዲስ አበባ ውስጥ ሰልፍ ነው።
ሰልፍ ነው ሙሉ ነዳጅ የለም ተብሎ እሱም ደግሞ ትንሽ ነዳጅ ትወስዳለህ ተባለ። ሰልፉ በጣም ረዥም ነው። ሌሊቱን ሙሉ ትሰለፋለህ እና መኪና ውስጥ ታድራለች የሆነች ጠብታ ነዳጅ ለማግኘት። ኦልሬዲ ይሄ ነገር ከትንሽ ቀን በኋላ ይቆማል። ይሄ ሙሉ በሙሉ ኢኮኖሚውን ያቆማል ማለት ክራሽ ያደርጋል። ኦልሬዲ ኢኮኖሚው ክራሽ እየተመታ ነው። ከዛ ትንሽ ቆይቶ ሁሉም ቤተሰብ አደጋ ውስጥ ነው የምጥለው። የአዲስ አበባ ህዝብ፣ የኢትዮጵያ ህዝብ ሙሉ በሙሉ አደጋ ውስጥ ገብቷል። አሁን ምንድን ነው ምክንያቱ ለምለው፣ ለምሳሌ የጎረቤት ሀገሮች ከሌላ አሁን ከመካከለኛው ምስራቅ የሚያስገቡ ሀገሮች አሁን ኦልተርኔቲቭ እየፈላለጉ ነው። ለምሳሌ ከሊቢያ የሚያስገቡ አሉ። እዛ ኢትዮጵያ ጎረቤት ሀገሮች ከሊቢያ ከተለያዩ ሀገሮች በጦርነቱ ያልተነኩ ሀገሮች እያስገቡ ነው። አሁን ኢትዮጵያ ዶላር የላትም ችግሩ። ከዚህም በፊት ከዩኤኢ ነው የምታስገባ፣ በኢትዮጵያ ብር ነው የምታስገባ። ደግሞ ይሄ ካረንሲ ስዋፕ የሚባለው መሐመድ ቤን ዚያድ አብይ የሱ ተላላኪ ስለሆነ ካረንሲ ስዋፕን ፈቅዶለት ኢትዮጵያ ወደ መጀመሪያ አካባቢ ከ2018 ጀምሮ እንደ አውሮፓ አቆጣጠር በዱቤ ነበር ለ2 ዓመት ኢትዮጵያ ያስገባችው። ከዛ በኋላ ደግሞ በኢትዮጵያ ብር እንድትገዛ ተደረገ ካረንሲ ስዋፕ። አሁን ዩኤኢ ዶላር እንትኑ ራሱ ዩኤኢ አሁን ተመታለች። ነዳጁ ራሱ ቢጀምር አይጀምርም፣ በቅርብ ጊዜ ቢጀምር ኢትዮጵያ በገንዘብ ብር ሳይሆን አሁን ዶላር ኬት ነው የምታመጣ። ስለዚህ ኢትዮጵያ ዶላር የላትም። አብይ እኮ ዶላሩን የሚጠቀመው ጦር መሳሪያን ለመግዛት ነው እንጂ ነዳጅን ለመግዛት አልነበረም። ዩኤኢ ስለነበረች በዛን ጊዜ። አሁን ዩኤኢ ተዳክማለች። አሁን ደግሞ ጦርነቱ እኮ የኢነርጂ ጦርነት ሆኗል። ትናንትና እስራኤል የኢራንን ነዳጅ አካባቢ ስለመታችው ኢራን ደግሞ በአጸፋ የካታርን የነዳጅ ምርት አካባቢውን መታች። ስለዚህ አሁን ምንድነው ጦርነቱ ነዳጅን ፈልጎ የመምታት ሆኗል። ጉዳዩ እየተወሳሰበ ነው የሚሄደው፣ መፍትሄው አይታይም በቅርብ ጊዜ። ስለዚህ አብይ ከዚህም በፊት በብር የሚገዛውን ገዝቶ የሚያስገባውን ነዳጅ በዶላርም ዶላር ራሱም የለው። ዶላር ቢኖረው ከሌላ ሀገር ማስገባት ይችል ነበር። ያ ዶላር ለጦርነት ነው የሚውለው የኢትዮጵያ ዶላር። ስለዚህ አብይ አሁን በጦርነት ምክንያት ዶላርን ለጦርነት እያዋለ ስላለ ለኢትዮጵያ ሕዝብ የሚገባውን ነዳጅ ከሌላም አገር ማስገባት አይችልም። ለዚህ ነው የነዳጅ አስቸኳይ ጊዜ አዋጅ ያወጁት። አሁን በፓርላማ አላወጁም። ዝም ብሎ አብይ ነው በቃ አውጁት፣ ቶሎ ነዳጅን ቁጥጥር ውስጥ አድርጉ። ስለዚህ ያለችው ነዳጅ ደግሞ ለጦር ብቻ እንድትውል እናደርጋለን። ያንን ለምን ነዳጅ ለሌላ እየተጠቀምን ለጦር ለወታደር የሚውለውን ነዳጅ ካጣን መሸነፋችን ነው፣ ከአዲስ አበባ እንባረራለን። ስለዚህ ያለን አማራጭ አሁኑኑ ነዳጅ የደህንነት ጉዳይ ነው፣ የሀገር ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ የሬዥም ሰርቫይቫል ጉዳይ ነው ብሎ ጉዳዩን እንደዛ አደረጉ። አሁን ነዳጅ ኢትዮጵያ ውስጥ የሰርቫይቫል ጉዳይ ነው ለአብይ። ለዚህ ነው ነዳጅ ላይ አስቸኳይ ጊዜ አዋጅ ያወጁት። አያመልጡማ። ኦልሬዲ ዴፖ መጠቀም ጀምሯል። ከዴፖ ካለቀ የለም። አለሙ ስሜ እኮ ከናካቴው በእግር መሄድ ሳንጀምር አሁኑኑ ቁጠባን ጀምር ያለ እኮ ያንን ያውቃል። ሙሉ እንትኑ ሊቆም ይችላል ማለት ነው። ስለዚህ
አጠቃላይ ምርት ለምሳሌ የሚመረቱ ነገሮች ነዳጅን ስለሚፈልጉ ባለፈው ትንሽ ገንዘብ ጨምረናል አሉ። ውሸት ነው እሱ። ሙሉ ማይታሰብ ገንዘብ ነው የተጨመረው። ዋጋው እኮ በጣም አሁን ደውሉና አጣሩ። አሶሳ ስንት ነው ብላችሁ በሺ ነው የሚቆጠር። 1 ሊትር ናፍጣ ቤንዚን ስንት ነው ብላችሁ ጠይቁ። ናፍጣ አሶሳ 1000 ከምናምን፣ ባህር ዳር 1600፣ መቀሌ ድሮ እየገባም አይደለም። እሱ አስቸጋሪ ነው። ወደ ትግራይ አይገባም። ወደ ነቀምት ጠይቁ፣ ወደ አምቦ ጠይቁ፣ አዋሳ አርባ ምንጭን ጠይቁ። የለም በሺ ነው የሚቆጠረው አንድ ሊትር። እነሱ ባለፈው 100 ምናምን 30 አስገባ 139 አስገባን እንደዚህ 185 ሆነ ናፍጣ ለቀጥታ ተጠቃሚዎች ምናምን ምሉት። እሱ ዜና ነው። የነዳጅ ዋጋ በሺ ይቆጠራል ኢትዮጵያ ውስጥ። እሱም በኮንትሮባንድ ነው የምትገዛ፣ በትክክለኛ መንገድ አትገዛም። ኮንትሮባንዱን የሚደነግዱ ደግሞ የአብይ አመራሮች ናቸው። በጣም ለአብይ በዚህ ሰዓት እና አብይ አመራር የአብይ መዋቅር ገንዘብ እየሰራ ነው። ነዳጅ ጠፋ ሲባል ገንዘብ ይሰራሉ እነሱ። ኢትዮጵያ ሕዝብ ምን አገባቸው? እነሱ የኪሳቸውን ነው የሚያደርጉት እንጂ ለኢትዮጵያ ሕዝብ ማንም ሰው አያስብም በዚህ ሰዓት። ስለዚህ አሁን አደጋ ነው፣ በጣም አስፈሪ ነው። በጣም ሙሉ በሙሉ ኢኮኖሚው ቆመ፣ ሙሉ በሙሉ ስርዓቱ ቆመ ማለት ነው። ቀጣዩ ምንድን ነው የሚሆነው? ስለዚህ አሁን እና አብይ ይህችን ጦርነት ብዙ ጦርነት አካሄዱ እና አብይ አሁን የሰሜኑ ጦርነት ባለፈው ግርግር ምናምን ወደ ሰሜን አጓጓዙ ምናምን ሊጀምሩ ነው ምናምን። አሁን ፈሩ። ለምን እንደፈሩ ያው ሰፋ እናደርጋለን እሱንም። ስለዚህ አሁን ያለው አማራጭ ምንድን ነው? ኢትዮጵያ ሕዝብ ምን ማድረግ አለበት? የኢትዮጵያ ሕዝብ ጥያቄ መጠየቅ አለበት። የኛ ገንዘብ ወዴት ነው የሚሄደው? ጦርነት ይቁምና ምን ማድረግ እንደምናደርግ የሆነ እናስብ። ጦርነት ይቁም ማለት ያስፈልጋል። ለምን? የኢትዮጵያን ሀብት ነዳጅ ጭምር ለጦርነት ነው የሚውለው። ጦርነት ስንል እኮ መከላከያ ብቻ ሳይሆን መዓት የጦር ኃይል መዋቅር አለ ኢትዮጵያ ውስጥ። ሁሉም ገንዘብ ይበላል፣ ሁሉም ነዳጅ ይበላል፣ ሁሉም የኢትዮጵያ ሀብትን ይበላል። ከመከላከያ ከሪፐብሊካን ጋርድ እስከ ሚሊሻ ይህ ሁሉ ነዳጅን ይበላል፣ መኪናን ይጠቀማል። ይህ ሁሉ ያለ ነዳጅ አይንቀሳቀስም፣ ያለ ሀብት አይንቀሳቀስም። በየቦታ ጦርነት ነው። ይህ ሁሉ ጦርነት ያለ ነዳጅ የሚንቀሳቀስ አይደለም። ከአውሮፕላን የጦር ጄቶች ጭምር። ስለዚህ ጥያቄ መሆን ያለበት ሰው በረሃብ አያልቅም ይጠይቃል። እና አብይም የፈሩት እችን ነው። የከተማ አመፅ ሊጀምር ይችላል በሚል ቶሎ መከላከያ አዲስ አበባን እንዲይዝለት አደረገ እና አጠቃላይ እንግዲህ ህዝብ መጠየቁ የማይቀር ነው። ይህንን ፈርተው ነዳጅ ካለቀም ያው አማጺ ቡድኖች የበላይነታቸውን እያረጋገጡ መሄዳቸው አይቀርም። ይሄ ካልኩሌት ይደረጋል። አብይ ይህችን ያውቃል። በዚህ ምክንያት ቶሎ የነዳጅ አስቸኳይ ጊዜ አዋጅ አወጁ።